ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በኦሮሚያ ክልል አርሲ ዞን 24 አማኞች ተገደሉ። በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች ቢያንስ 24 ኦርቶዶክሳውያን አማኞች በታጠቁ ኃይሎች ሲገደሉ ከ10 በላይ መታገታቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ለቦርከና ገልጿል። ኤርትራ ለጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ምላሽ ሰጠች። ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ማብራሪያቸው ላይ በቀይ ባህርና በጣልቃ ገብነት ማስጠንቀቂያ የሰጧት ኤርትራን ምላሽ ሰጥታለች። በእንግሊዝ በጾታዊ ትንኮሳ የተከሰሰው ኢትዮጵያዊ ስደተኛ በስህተት ከተፈታ በኋላ በግዳጅ ተባረረ። እንግሊዝ ውስጥ ጾታዊ ትንኮሳ ፈጽመሃል በሚል የተፈረደበትና በስህተት ከስር ተለቆ የነበረው ሐዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ ተባሯል። ከውጭ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ አስቸኳይ ጥቃት እንዲፈጸም ማዘዛቸው ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጋዛ የሰላም ስምምነት መጣሱን በይፋ አስታውቀዋል። እነዚህንና ዕለታዊ የምንዛሬ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን 24 አማኞች ተገደሉ። በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች ቢያንስ 24 ኦርቶዶክሳውያን አማኞች በታጠቁ ኃይሎች ሲገደሉ ከ10 በላይ መታገታቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ለቦርከና ገልጿል። የዞኑ ሀገረ ስብከት አመራር ዛሬ በገለጸው መሰረት በዞኑ ሽርካና እንቆሎ ዋቤ ወረዳዎች 8 አማኞች ሕይወታቸው ሲያልፍ ታግተው የተወሰዱ 4 ደግሞ ያሉበት አልታወቀም ብሏል። ሀገረ ስብከቱ በገለጸው መሰረት ጥቅምት 18 ለ19 አጥቢያ 2018 ዓ.ም ከሌሊቱ 5 ሰዓት ገደማ በአርሲ ዞን እንቆሎ ዋቤ ወረዳ 5 ሰዎች በታጣቂ ኃይሎች ሕይወታቸው አልፏል። ሟቾቹ የኦርቶዶክስ እምነት ተከታዮች በወረዳው ቁርሳ ቅዱስ እግዚአብሔር አብ በተባለ ቦታ ይኖሩ እንደነበርም ገልጿል። በእንቆሎ ዋቤ ወረዳ ከተገደሉት ምዕመናን በተጨማሪ በአርሲ ዞን ሽርካ ወረዳ ጥቅምት 17 ለ18 አጥቢያ 2018 ዓ.ም ላይ 3 አማኞች በታጣቂዎች ተመሳሳይ ግድያ እንደተፈጸመባቸው የአርሲ ዞን ሀገረ ስብከት ለቦርከና አስታውቋል። ግድያው የተፈጸመበት ልዩ ቦታም ሽርካ ወረዳ ሄላ ዘንባባ ቀበሌ መሆኑ የተነገረ ሲሆን የሟች ቀብር ስነ ስርዓትም በዚሁ ቀበሌ ቅድስት አርሴማ ቤተክርስቲያን መፈጸሙ ተነግሯል። ከተገደሉት አማኞች ባሻገር ቁጥራቸው ወደ 4 የሚሆኑት ግድያው በተፈጸመበት ወቅት በታጣቂዎቹ ታግተው መወሰዳቸውን ከስፍራው የወጡ መረጃዎች ጠቁመዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሽርካ ወረዳ ቤተ ክህነት በበኩሉ በቀን 17 ለ18 አጥቢያ ሌሊት ላይ ታጣቂዎች 3 ምዕመናንን ገድለው 4ቱን አግተው ወስደዋል ሲል ለቦርከና ገልጿል። ታግተው ከተወሰዱት መካከል 2ቱ የአንድ ቤተሰብ አባልና በዚሁ ግድያ አንድ ቤተሰባቸውን ያጡ መሆናቸውን በአካባቢው ራሱን የኦሮሞ ሕዝብ ነጻ አውጪ ብሎ የሚጠራው ታጣቂ ቡድን የሚሰነዝረው ጥቃትም እንዳልቆመ ወረዳ ቤተ ክህነቱ አስረድቷል። በሌላ በኩል ጥቅምት 13 ለ14 አጥቢያ 2018 ዓ.ም ሌሊት 6 ሰዓት ገደማ በአርሲ ዞን አባጀማና መርቲ በተሰኙ ወረዳዎች 14 የኦርቶዶክስ እምነት ተከታዮች ሕይወታቸው ማለፉን ሀገረ ስብከቱ ለቦርከና አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሚያ ክልል አርሲ ዞን ሀገረ ስብከት ይህንኑ የታጣቂዎች ጥቃት ሲያስረዳ ከሟቾቹ መካከል ባልና ሚስት እንዲሁም 3 ልጆቻቸውን ጨምሮ የአንድ ቤተሰብ አባል ናቸው ብለዋል። የ12 ሟቾች የቀብር ስነ ስርዓትም በመርቲ ወረዳ በሚገኝ ቤተክርስቲያን መፈጸሙን የገለጸው ሀገረ ስብከቱ ከዚህ ቀደም እምብዝም የግድያ ጥቃት በወረዳው ተሰንዝሮ እንደማያውቅ አስታውሷል። ይሁን እንጂ በቅርቡ 6 አማኞች ታግተው ተወስደው ገና አልተለቀቁም ብሏል። ታጣቂዎች ላደረሱት ጥቃት ምን ምላሽ እንዳላቸውና ችግሩን ለማስቆም ምን እየሰሩ እንደሆነ ማብራሪያ ለመጠየቅ ቦርከና ወደ ኦሮሚያ ክልል ጸጥታ ቢሮና አርሲ ዞን አስተዳደር ሙከራ ቢያደርግም ስልካቸውን ለማንሳትና ቀጥተኛ ምላሽ ለመስጠት ፍቃደኛ ሳይሆኑ ቀርተዋል። በተለይ በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች ራሱን የኦሮሞ ሕዝብ ነጻ አውጪ ብሎ የሚጠራውና መንግስት ሸኔ የሚለው በሕዝብ እንደራሴዎች ምክር ቤት በሽብርተኝነት የተፈረጀው ታጣቂ ቡድን በንጹሃን ላይ ተደጋጋሚ ግድያና እገታ ጥቃት የሚያደርስ ሲሆን መንግስት መፍትሄ ባለመስጠቱ ለዓመታት የዘለቀው ጥቃት አሁንም ድረስ አልቆመም። ኤርትራ ለጠቅላይ ሚኒስትር አብይ አህመድ ማስጠንቀቂያ ምላሽ ሰጠች። ጠቅላይ ሚኒስትር አብይ አህመድ በትላንቱ የፓርላማ ማብራሪያቸው በቀይ ባህርና በጣልቃ ገብነት ማስጠንቀቂያ የሰጧት ኤርትራን ምላሽ ሰጥታለች። ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው ኤርትራ
ኢትዮጵያ ተገቢ ባልሆነ መንገድ ባጣችው በቀይ ባህር ጉዳይ በድርድር መስማማት ካልተቻለ ጦርነት እንደሚያስከትል ዝተዋል። ጠቅላይ ሚኒስትሩ በቀይ ባህር ጉዳይ በሰላማዊ መንገድ መስማማት ሳይቻል ቀርቶ ከኤርትራ ጋር ጦርነት ከተቀሰቀሰ ማንም አያስቆመንም በማለት አስጠንቅቀዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጠቅላይ ሚኒስትሩ ማስጠንቀቂያ በሰጡት ምላሽ ገዢው ብልጽግና ፓርቲን በቀጠናዊ ጦርነት በመፍጠር ወንጅለዋል። የማነ በምላሻቸው የኢትዮጵያ ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቀዋል። የማነ በምላሻቸው ከጠቅላይ ሚኒስትሩ ከትላንቱ የፓርላማ ማስጠንቀቂያ በተጨማሪ ከሰሞኑ በተሰራጩ ተመሳሳይ ይዘት ባላቸው ጉዳዮችም ጠቅሰው ወቅሰዋል። በምላሻቸው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች የሀገሪቱ ከፍተኛ ጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት ከሰዋል። የማነ ጠቅላይ ሚኒስትሩ ለኤርትራ ባስተላለፉት መልእክት ውጊያው ከተነሳ ውጤቱ ግልጽ ነው፣ ከዚያ በኋላ እየየ አይሰራም ብለዋል። ጠቅላይ ሚኒስትሩ ወደ ጦርነት ከገባን ግን አስተማማኝ አቋም ነው ያለን፣ ማንም አያቆምንም ሲሉ ተደምጠዋል። አብይ ከኤርትራ ጋር የተጀመረውን ግንኙነት ስላሸከረበት ሁኔታ ሲያስረዱ የአሰብን ወደብ በጋራ ለማልማት ስምምነት ላይ ከተደረሰ በኋላ የአስመራ ባለስልጣናት ወደ ኋላ ማለታቸውን ገልጸዋል። የማነ በይፋዊ ኤክስ ገጻቸው በሰጡት ምላሽ የጠቅላይ ሚኒስትሩን ባይገልጹም ባልተጋበዙበት ማዕድ ወጥ ማማረጥ በሚል አባባል በገደምዳሜ ገልጸውታል። ኢትዮጵያ በአሰብ ወደብ ላይ ያነሳቸውን ጥያቄ የማይጨበጥ የህልም ቅዠት በማለት ያጣጣሉት የማነ በአብይ በኩል የቀረበውን የንግግር በር ዘግተውታል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባደረጉት ንግግር ኢትዮጵያ በባሌም በቦሌም የባህር በር ታገኛለች ማለታቸው ይታወሳል። ብርሃኑ ኢትዮጵያ በየትኛው መንገድ የባህር በር ባለቤት ትሆናለች ባሉበት ንግግር ላይ 200 ሚሊዮን ህዝብ በ2 ሚሊዮን አይዘጋም በማለት መልእክቱን ለኤርትራ መሆኑን አመላክተዋል። የኤርትራው ቃል አቀባይ ኢትዮጵያ ከቀይ ባህር ሀገራት ወደቦች ጋር በቀጥታ የሚያገናኛት የባቡር መስመር ለመገንባት የያዘችውን እቅድ ተቃውመዋል። የማነ ኢትዮጵያን ከምጽዋ አሰብና ከጅቡቲ ታጁራ ወደብ ጋር የሚያገናኝ ባቡር መስመር ለመገንባት መታቀዱን አምታች አካሄድ በማለት ተችተውታል። የኢትዮጵያ ገዢው ብልጽግና የያዘው አካሄድ ከቀልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ሲሉ የማነ አጣጥለውታል። ኤርትራ በኢትዮጵያ በኩል የተነሳውን የባህር በር ጥያቄ እንደማታስተናግድ በተደጋጋሚ መግለጿ ይታወሳል። ጠቅላይ ሚኒስትሩ በትላንቱ ማብራሪያቸው እንዳሉት በባህር በር ጉዳይ ከኤርትራ ጋር በሰላማዊ መንገድ መስማማት ካልተቻለ ጉዳዩ ወደ ጦርነት እንደሚያመራ በግልጽ አብራርተዋል። በኤርትራ በኩል በጉዳዩ ላይ ለመደራደር በግልጽ ያሳየችው ፍላጎት አለመኖርና የጠቅላይ ሚኒስትሩ አብይ አህመድ ንግግር የጦርነቱን አይቀሬነት አመላካች መሆኑ በስፋት እየተገለጸ ይገኛል። በእንግሊዝ በጾታዊ ትንኮሳ የተከሰሰው ኢትዮጵያዊ ስደተኛ በስህተት ከተፈታ በኋላ በግዳጅ ተባረረ። እንግሊዝ ውስጥ ጾታዊ ትንኮሳ ፈጽመሃል በሚል የተፈረደበትና በስህተት ከስር ተለቆ የነበረው ሐዱሽ ገብረስላሴ ቅባቱ ወደ ኢትዮጵያ ተባረዋል። ሐዱሽ ከፈረንሳይ በባህር ወደ እንግሊዝ ከገባ በኋላ ይኖርበት በነበረበት ኤሲክስ የ14 ዓመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸሙ ተከሶ የ1 ዓመት እስር ተፈርዶበት ነበር። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለ2 ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ላይ ወደ ኢትዮጵያ መላኩ ተገልጿል። ትላንት ማክሰኞ ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ሮብ ዕለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስትሩ የሆኑት ሻባና መሐመድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀሰውን የህዝብ ቁጣም እኔ ጋራዋለሁ ብለዋል። ሐዱሽን ወደ ሀገሩ ለመመለስና ከእንግሊዝ ምድር ለማስወጣት ያለውን አማራጭ ሁሉ ተጠቅሜያለሁ ሲሉ አክለዋል። ሐዱሽ ወደ እንግሊዝ ዳግመኛ እንዳይመለስ በሚል መባረሩን የሀገር ውስጥ ጉዳይ ሚኒስትሯ ተናግረዋል። ሐዱሽ ታስሮበት ከነበረው ማረሚያ ቤት ቼልምስፎርድ ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞችን ከሀገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣ ተደርጓል። ባለፈው ሳምንት ሐዱሽ ከእስር ቤት በስህተት መለቀቁን ተከትሎ የፍትህ ሚኒስትሩ ዴቪድ ላሚ ሰዋዊ በሆነ ስህተት መሰረት መለቀቁን ተናግረዋል። የኤሲክስ ፖሊስ ሐዱሽ በስህተት መለቀቁን ባሳወቀበት ወቅት እሱ በከተማዋ ውስጥ ያገኛቸውን ሰዎች ድጋፍ በመጠየቅ ወደ ለንደን የሚጓዝ ባቡር ተሳፍሮ ነበር ብለዋል። ሐዱሽ ባለፈው እሁድ በፊስበሪ የመናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ለፖሊስ ጥቆማ በመድረሱ በቁጥጥር ስር ውሎ ወደ ማረሚያ ቤት ተልኳል። ሐዱሽ ከሀገር ከተባረረ በኋላ የሀገር
የሀገር ውስጥ ጉዳይ ሚኒስትሩ አሌክስ ኖሪስ ለቢቢሲ ሲናገሩ ጉዳዩ ማብቃት ባለበት መልኩ አብቅቷል ሲሉ ገልጸዋል። ሐዱሽ ገብረስላሴ ቅባቱ ወደ ዩናይትድ ኪንግደም የገባው እንደ አውሮፓውያን አቆጣጠር ሰኔ 29 2025 ነበር። ስደተኛው ወደ እንግሊዝ ከፈረንሳይ በጀልባ ከመግባቱ በፊት በሱዳን፣ ሊቢያ እና ጣሊያን አድርጎ ተጉዟል። ጾታዊ ጥቃት በመፈጸም ተጠርጥሮ በቁጥጥር ስር ሲውል እሱና ሌሎች ጥገኝነት ጠያቂዎች በሚኖሩበት ሆቴል አካባቢ ከፍተኛ ተቃውሞ ሰልፍ ተካሂዶ ነበር። ሐዱሽ የቀረቡበትን ክሶች የካደ ሲሆን ጥፋተኛ ሆኖ በመገኘቱ የ12 ወራት እስር ተፈርዶበት ነበር። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ በአስቸኳይ ጥቃት እንዲፈጸም ማዘዛቸው ተገለጸ። ኔታንያሁ የጋዛ የሰላም ስምምነት ሙሉ በሙሉ መጣሱን በይፋ አስታውቀዋል። ጠቅላይ ሚኒስትሩ ከሰላም ስምምነቱ በኋላ የእስራኤል ጦር ጥቃት እንዲፈጽም ትዕዛዝ ማስተላለፋቸው ተሰምቷል። ጥቃቱ እንዲፈጸም ያዘዙት ሐማስ በደቡብ ጋዛ በኩል ጥቃት በመፈጸሙ ነው ተብሏል። ጠቅላይ ሚኒስትሩ ግልጽ ጥሰት ተፈጽሟል በማለት የሰላም ስምምነቱ መጣሱን ተናግረዋል። እስራኤል ሐማስ የተኩስ አቁሙን ጥሷል ስትል ከወነጀለች በኋላ በፈጸመችው ጥቃት የበርካቶች ሕይወት አልፏል ተብሏል። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመችው ተከታታይ የአየር ላይ ጥቃት ቢያንስ 33 ፍልስጤማውያን ሕይወታቸው ማለፉን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። የእስራኤል መከላከያ ሚኒስትር እስራኤል ካዝ ሐማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጅለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽሟል ነው ያሉት። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ሲሉ ተደምጠዋል። እስራኤል ትናንት ማክሰኞ ዕለት ምሽት ላይ በፈጸመችው የአየር ድብደባ በጋዛ ከተማ ቤት ላህያ፣ አልቡሬጂ፣ ኑስራትና ካን ዩኒስ የሚገኙ ቤቶች፣ ትምህርት ቤቶችና የመኖሪያ ህንጻዎች ላይ ጥቃት ደርሷል ተብሏል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ እንደተናገሩት ከሆነ የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ላይ ድብደባ መከላከልና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙ ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለ ብለዋል። ትናንት ምሽት የእስራኤሉ ጠቅላይ ሚኒስትር ጽሕፈት ቤት በሰጠው አጭር መግለጫ የሀገሪቱ ጦር ከባድ ድብደባ እንዲፈጸም መታዘዙን አስታውቋል። ሚኒስትሩ ካትዝ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን የቀይ መስመር ጥሷል ብለዋል። ሐማስ ወታደሮቹ ላይ ጥቃት በመፈጸሙ እንዲሁም የተሰዉ ታጋቾችን ለመመለስ የገባውን ስምምነት በመጣሱ በተደጋጋሚ ዋጋ ይከፍላል ሲሉም አስጠንቅቀዋል። ካዝ የእስራኤል ጦር ባለስልጣን ሐማስ ጥቃቱን የፈጸመው በተኩስ አቁም ስምምነቱ መሰረት በእስራኤል ጦር ቁጥጥር ስር በሚገኘው የጋዛ አካባቢ በምስራቃዊ ክፍል መሆኑን ተናግረዋል። የእስራኤል መገናኛ ብዙሃን ማክሰኞ ከሰዓት በራፋ የሚገኙ የእስራኤል ወታደሮች የጸረ ሚሳኤልና ስናይፐር ጥቃት እንደደረሰባቸው ዘግበዋል። የፍልስጤም ሚዲያዎች በበኩላቸው በተመሳሳይ ሰዓት ላይ ባወጡት መረጃ የእስራኤል ጦር ድብደባዎችን መፈጸም መጀመሩን ዘግበዋል። ማክሰኞ ምሽት የእስራኤል ጦር ጥቃት ከፈጸመ በኋላ የአይን ምስክሮች ጋዛ ከተማና ካን ዩኒስን ጨምሮ የተለያዩ አካባቢዎች ከፍተኛ ፍንዳታ መሰማቱን ተናግረዋል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃት ግን አውግዞታል። በቀጣይ የስምምነቱ መጣስ ይቀጥላል ወይስ ወደ ነበረበት ተመልሶ ተግባራዊ ይሆናል የሚለው ጉዳይ አሁንም አሳሳቢ ሆኖ ቀጥሏል። የጋዛው ሰላም ስምምነት ተስፋ ተጥሎበት የነበረ ቢሆንም አሁንም ግን ወደ ነበረበት መመለሱ አይቀሬ ነው የሚል ስጋትን ደቅነዋል። በተለይ ደግሞ በሰላም ስምምነቱ ወቅት የተገኙ ሀገራት መሪዎች እስካሁን ምንም አለማለታቸው ስጋት ደቅነዋል። አሸማጋዮቹ ግብጽና ኳታር እስካሁን ድረስ ለጥቃቱ የሰጡት ግብረ መልስ የለም። ትራምፕም ቢሆኑ የእስራኤል ጥቃት ትክክል እንደሆነ ነገር ግን የሰላም ስምምነቱ ተግባራዊ ሆኖ እንደሚቀጥል ነው ያስገነዘቡት። የመካከለኛው ምስራቅ የሁለት ዓመታት ጦርነት ያበረደውና ያስቆመው የጋዛው ሰላም ስምምነት ከሁለት ሳምንት በፊት በግብጽዋ የኢንዱስትሪ መዲና በሆነችው ሻርም አልሼክ ከተማ በሰላም ስምምነት መጠናቀቁ ይታወሳል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመንን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። ዛሬ ጥቅምት 19 ቀን 2018 ዓ.ም በዕለታዊ የውጭ ምንዛሬ ተመን አንድ አሜሪካ ዶላር 147 ብር ከ91 ሳንቲም የተገዛ 150 ብር ከ87 ሳንቲም የተሸጠ ነው።
አንድ ፓውንድ ስተርሊንግ 192 ብር ከ48 ሳንቲም እየተገዛ 196 ብር ከ33 ሳንቲም እየተሸጠ ይገኛል። አንድ ዩሮ 172 ብር ከ23 ሳንቲም እየተገዛ 175 ብር ከ68 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 182 ብር ከ88 ሳንቲም እየተገዛ 186 ብር ከ54 ሳንቲም እየተሸጠ ይገኛል። አንድ የኩዌት ዲናር 473 ብር ከ60 ሳንቲም እየተገዛ 483 ብር ከ8 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን 20 ብር ከ44 ሳንቲም እየተገዛ 20 ብር ከ85 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 40 ብር ከ28 ሳንቲም እየተገዛ 41 ብር ከ8 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 39 ብር ከ44 ሳንቲም እየተገዛ 40 ብር ከ23 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃችን ተጠናቀቀ። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን